44 ጥንዶች በአንድ ቀን ተዳሩ። በርካቶችን እያነጋገረ ያለው 44 ጥንዶች በተክሊል በአንድ ጊዜ ነው የተዳሩት። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከዚህ በፊትም በዓለም ላይ ቅርስ ከተመዘገቡት የቤተ ክርስቲያን ቅርሶች መካከል አንዱ ላሊበላ ነው። ኦርቶዶክስ ብዙ ነገሮችን ለኢትዮጵያ እንዳበረከተች ጭምርም ነው። ታሪካዊ አመጣጥ ላይ የኋላ ታሪክ ሲታይም ንጉሳውያን ስርዓትን በማማከር እያንዳንዱ ነገሮችን በማድረግም ኦርቶዶክስ ምንኛ ተጽዕኖ ፈጣሪ እንደነበረች ታሪኮች ያስረዳሉ። ኢትዮጵያ ውስጥ ከቀደምት ሃይማኖቶች መካከል አንዱ የሆነው ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደሆነ ጭምርም ነው። ይህ የአደባባይ እውነታና መረጃ እንደሆነ ጭምርም ነው። በተለይ ኢትዮጵያ ቀደምት የስልጣኔ ምድር እንደሆነች ላሊበላን ብታዩት አፍ አውጥቶ ይናገራል። በአሁን ዘመን ዲዛይን ማድረግ ያልተቻለ ከድንጋይ እንዴት በጣም በሚገርም ሁኔታ እንደሰሩት፣ በጣም በሚገርም ሁኔታ ድንጋይን እንዴት እንደቀረጹት ድንቅ ኢትዮጵያውያኖች ብቃታቸውን ጥበባቸውን ያሳዩበት እንደሆነ ጭምርም ነው። ታዲያስ ኦርቶዶክስ እምነት ከትውልድ ወደ ትውልድ የሃይማኖት አባቶች እያስተማሩ አንዱ ከወደ አንዱ እየተቀባበለ የመጣ እጅግ አስገራሚ እንደሆነ ጭምርም ነው። በተለይ የቅኔ ትምህርት ኦርቶዶክስ ፊደል በማስጨበጥ ዙሪያ እጅግ የጎላ ሚና ተጫውታለች። በተለይ ቋንቋ በማወቅ ፊደል በማወቅ ዙሪያ ኢትዮጵያ የራሷ ፊደል አላት፣ የራሷ ቋንቋ አላት። ዓለም ላይ ለየት ካሉት ሀገራት መካከል በተለይ የራሷ ፊደል መኖሩ ዓለምን እያነጋገረ ያለውና የበርካቶችን ቀልብ የሳበ ጉዳይም ነው። በተለይ የግዕዝ ትምህርት ከትውልድ ወደ ትውልድ በጣም የሚገርመው ለቅዳሴ ኦርቶዶክስ ምዕመናን ዋና ዲያቆናት የሚጠቀሙት ቋንቋ ነው። በጣም ይገርማል። ኦርቶዶክስ ለየት የሚያደርገው ነገር ቢኖር በኢትዮጵያዊ ማንነት በተለይ ደግሞ ባህልና ትውፊትን በማስቀጠል ረገድም እጅግ በጣም በሚገርም ሁኔታ ባለባበስ ስርዓት ረገድም ለበርካቶች አስተማሪ እንደሆነች ጭምርም ነው። ለምሳሌ ቤተ ክርስቲያን በርካታ ቁጥር ያላቸው ምዕመናን ሲሄዱ ነጠላ ለብሶ አልፎም ደግሞ በጣም በሚገርም ሁኔታ አንድ አይነት አለባበስ ማተብን በማሰር ዙሪያም እጅግ የጎላ ሚና ለትውልድ በማስተማርም ኦርቶዶክስ ሞራል የሚባል ነገር አላት። ከሰው ጋር ለመኖር ፍቅር እንደሚያስፈልግ ከወደ ቦታ ወደ ቦታ በፍቅር እምነቱን ሲያስፋፉ እንደነበረ ጭምርም የአደባባይ መረጃዎች እንደሆኑ ጭምርም ነው። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከቀደምት ንጉሠ ነገሥት ስርዓት ጋር ያላት ግንኙነትም እጅግ የሚገርም ነበር። በተለይ በተለያዩ ነገሮች ንጉሳውያን በተለይ ሲጨንቃቸው የሃይማኖት አባታቸውን እንደሚያማክሩ ጭምርም ነው። በጥምቀት ዙሪያ የተለያዩ ነገሮችን በማድረግም ጸበልም የተለያዩ ነገሮችንም በተለይ ስታመሙ በማቀበልም የተለያዩ ነገሮችን ስታደርግ እንደነበረ ጭምርም ቤተ ክርስቲያኑ በተለይ የአፄ ኃይለ ሥላሴን ማየት ይቻላል በማለትም በርካቶቹም ለማጣቀሻ ያነሱታል። ታዲያስ ኦርቶዶክስ ተዋሕዶ እምነት ቤተ ክርስቲያን በዚህ ዙሪያ እጅግ የጎላ ሚና በተለይ ፊደልን ከትውልድ ወደ ትውልድ ቋንቋን ከትውልድ ወደ ትውልድ በማስፋፋት ረገድ እጅግ የጎላ ሚና እንደተጫወተች ጭምርም የአደባባይ መረጃዎች ናቸው። ታዲያስ ቤተ ክርስቲያኒቱ በተለይ የቱሪስት መስህብ የሆኑት ነገሮች አሏት። ሌሎቹ ደግሞ በቀዳምነት የምታወቀው የጥምቀት በዓልና የመስቀሉ በዓል ነው። አሁን ደግሞ ዛሬ የተሰማው ስለ ትዳር ነው ወይም ስለ ጋብቻ ወይም ስለ ትዳር የዓለምን ቀልብ እየሳበ ያለ ጉዳይ የሆነ መጥቷል። ለሁለተኛ ጊዜ የብዙሃን ጥንዶች ሰርግ በተለይ በአንድ ቀን በጣም በሚገርም ሁኔታ በአንድ ጊዜ እነዚህ ጥንዶች ሰርግ ሲዳሩ እንደምታወቀው ትዳር ቀላል ነገር አይደለም። ታይቶ ታስቦበት በደንብ ነገሮች ተጠንቶ የሚገባበት በውሳኔ ጥንቃቄ የተሞላበት ጉዳይ እንጂ የቃቃ ጫወታ እንዳልሆነ ጭምርም ነው። በዚህ አባቶቻችንና ቅድመ አያቶቻችን በጣም ጥንቃቄና በተለይ ጠንቃቆች ናቸው በትዳር ዙሪያ። ምክንያቱም ዕድሜ ዘመናቸውን ለመኖር ትዳር መሸካከም መደጋገፍ እንጂ መጠቃቀፍ ብቻ አይደለም በማለት በርካቶቹም የትዳር አዋቂዎች ወይም ስለ ትዳር አማካሪ የሆኑት ባለሙያዎች ሲገልጹም ተስተውሏል። ምክንያቱም በአሁኑ ጊዜ ሰው ወደ ትዳር ሮጦ ይገባል፣ ሮጦ ነው የሚፋታው። ግፋ ብል 2 ዓመት መቆየት ራሱ የማይችሉበት ደረጃ ነው የምታወሰው። አንዳንድ ደግሞ በጣም የሚያሳዝነው ነገሮችን በደንብ ሳያጠኑ ነገሮችን በደንብ ሳያዩ ዝም ብሎ በሰው ግፊት አግባ አግቢ ስለተባለ ብቻ ሰው ሮጦ የሚገባበት ጉዳይም ነው ፈተና እየሆነ ያለው። አንዱ የማህበረሰቡ ተጽዕኖ እንደሆነ ጭምርም ነው። ስለዚህ ትዳር ማለት ቀላል እንዳልሆነ ልጅ መውለድ አለ፣ ማሳደግ አለ፣ ኢኮኖሚ ማየት እንደሚያስፈልግም ነው የትዳር ባለሙያዎች ወይም ስለ ትዳር አማካሪዎች የሚገልጹት። በጣም የሚገርመው ይህ ነው በማለትም ነው።
ለዚህም አብዛኞቹ ሳይጠናኑ ሳይፋቀሩ ገንዘብ ብቻውን ደግሞ ዋጋ የለውም ፍቅር ከሌለ በማለት በርካቶቹም እየገለጹ ናቸው። ለምሳሌ አንድ ወንድ ባለሀብትን አንድ ቆንጅዬ ሴት ብታገባው ባለሀብቱ ለእሷ ያለው አመለካከት ወይም አመለካከቱ ብቻ ሳይሆን ሁለመናው እሷን የሚያስብበት መንገድ ለገንዘብ ብላ እንጂ እኔን ወዳኝ አይደለም በማለትም እሷንም እንደ ርካሽ ነገር ይቆጥራል። ለዚህም ነው ትዳር ላይ ገንዘብ አያስፈልግም ማለት አይደለም። በዛ ላይ ደግሞ በደንብ መጠናናትና መተዋወቅ ያስፈልጋል። አንዳንዶች ደግሞ መጠናናት በሚል ሰበብ ወደ ተለያዩ ወደ አላስፈላጊ ነገሮች ይገባሉ። መጠናናት ማለት መተያየት፣ መፈታተሽ ባህሪ እንዴት ነው? ልጅቷ ቤተሰቦችን ትወዳለች፣ እኔን ትወዳለች ወይስ እሱም እንደዛው ስለ ሴቲቱ ቤተሰብ አክብሮት አለው ወይ? እንዴት ነው ባህሪው? ጥሩ ነው ጭምት ነው በማለትም ማየት እንደሚያስፈልግ ጭምርም ነው። አንዳንድ ሰው ግን ቤተክርስቲያን ስለሚያዘወትርም ጥሩ ነው ማለትም ይከብዳል በማለትም ነው የትዳር ባለሙያዎች ወይም አማካሪዎች እየገለጹ ያሉት። ስለዚህ በደንብ መተያየት መጠናናት እንደሚያስፈልግ ጭምርም ነው። መጠናናት ሲባል በሌላ ወይም ወደ አላስፈላጊ ነገር መግባት ሳይሆን በደንብ ባህሪን እንዴት የኔን ሸክም ትሸከማለች እሷ እሱም የኔን ሸክም ይሸከማል የሚል ነገር መኖር እንደሚገባ ጭምርም ነው። ትዳር ማለት ሲጋቡ ሁለቱም አንድ ሆኑ ማለት ነው። አንድ አካል እንደማለትም ነው። ስለዚህ አንዱ አንዱን መጋራት አለበት። መሰዳደብ አያስፈልግም። መከባበር፣ በተለይ ሴቲቷ ባሏን ማክበር እንዳለባት ጭምርም ነው። ለባሏ መገዛት እንዳለባት፣ ባሏ ደግሞ ሚስቱን መንከባከብ ኃላፊነት እንዳለበት ጭምርም ነው። በዚህ ዙሪያም ነው በተለይ ደግሞም ባልና ሚስት ሲሆኑ ዛሬ ገንዘብ ባይኖራቸውም ደግሞ የለውጥ ጎዳና የስራ ጎዳናዎች ሁኔታም ተያይቶ በደንብ ተጠናንቶ መጋባት እንዳለባቸው ጭምርም ነው። ምክንያቱም ልጅ ሲወለድ ኢኮኖሚ ያስፈልጋል። ለትምህርት ክፍያ፣ የተለያዩ ነገሮች፣ ቤቶች፣ ለዛ በጣም ወጪዎች በጣም ከባድ ሲሆኑ ነገሮች ወዳልተፈለገ መንገድም ሊመራ ይችላል። አንዳንዶቹ በጣም እየተፋቀሩ የሚለያዩበት ምክንያትም በኢኮኖሚ ምክንያት ሲሆንም ከዚህ በፊትም አንዳንድ መረጃዎች ሲወጡም ተስተውሏል። በዛ ዙሪያ ነው እንግዲህ ዛሬ የወጡት መረጃዎች እጅግ አስገራሚ ነው። በተለይ ቤተክርስቲያኒቱ 44 ጥንዶችን በአንድ ቀን ድራለች። በተለይ በተክሊል እንደዳረች ጭምርም ነው የደረሱን መረጃዎች የሚያሳዩት። ለበርካታ ወራት ሲሰለጥኑ እንደነበረ ጭምርም ስለ ጋብቻ በቂ ትምህርት እንደወሰዱ ጭምርም ደግሞም ሴትቷ ባሏን በጣም እንደምታከብር ጭምርም ባሎቻቸውን ሚስቶቻቸውን እንደሚያከብሩ ጭምርም ነው። በዚሁ እጅግ በጣም በሚገርም ሁኔታ በተለየ ሁኔታ በቤተ ክርስቲያኑ ጋብቻቸውን የፈጸሙት 44ቱ በተክሊል እንደተዳሩ ጭምርም በርካቶችን እያነጋገረ ያለ ነው። ይህ ነገር በዚህ ከቀጠለ ምናልባት የቱሪስት መስህብ ከሚሆኑት ነገሮችም አንዱ ሊሆን እንደሚችል ጭምርም ነው። ኦርቶዶክስ ቤተክርስቲያን በተለይ በቱሪስት መስህብ ነገሮች ብዙ ነገሮችን በቱሪስት መስህብ ዙሪያ አያሌ ነገሮችን ወይም ሚናዎችን ስትጫወት ነበር። በተለይ የመስቀል በዓላት በተለይ ጥምቀት ያን የመሳሰሉት የቱሪስት መስህቦች እንደሆኑ ጭምርም ዩኔስኮ ላይም የተመዘገቡበት ሁኔታም ነው የተፈጠረው ማለት ነው። የቱሪስት መስህብ ደግሞ ወሳኝ ነው። የዶላር የተለያዩ ነገሮች ለሀገሪቷ ገቢም እንደሚሆን ጭምርም ነው። በተለይ እንደዚህ አይነት ጋብቻዎች እየተስፋፉ ሲሄዱ በጣም በሚገርም ሁኔታ በርካቶቹም በተለይ ቱሪስቶች ለዛም ፕሮግራም አድርጎ ነመቱ ጭምርም ነው ሁኔታዎች ጥናቶች እያሳዩ ያሉት። ቤተ ክርስቲያን 44 ጥንዶችን ነው የሞሸረችው። 44 ጥንዶች በስርዓተ ተክሊልና በማስባን በአንድ ቀን ጋብቻቸውን ፈጸሙ። በኢትዮጵያዊ ጃንደረባ ትውልድ ጃን ቃና ዘገሊላ በሚል የቅድመ ጋብቻ ትምህርት የወሰዱት 44 ጥንዶች ግንቦት 21 ቀን 2017 ዓ.ም በቶታል ደብረገነት ቅድስት ሥላሴ ካቴድራል ተሞሽሯል። ይህ የብዙሃን ጋብቻ መርሃ ግብር ዓላማ ያደረገው ወጣቶች በስርዓተ ቤተ ክርስቲያን ጋብቻቸውን እንዲፈጽሙ ለማድረግ ቤተ ክርስቲያን ልጆቿን በህብረት የምትድርበትን ቀን ለመፍጠርና በሰርግ ምክንያት የሚሰባሰብ ትልቅ ኦርቶዶክሳዊ ቤተሰብና ማህበረሰብ ለመገንባት እንደሆነ ተገልጿል። በዚህም መሰረት በእግዚአብሔር መልካም ፍቃድ 44 ጥንዶች ግንቦት 21 ቀን 2017 ዓ.ም በቶታል ደብረገነት ቅድስት ሥላሴ ካቴድራል ብፁዓን አበው ሊቃነ ጳጳሳት በተገኙበት በደማቅ ስነ ስርዓት ጋብቻቸውን ፈጽመዋል። እንኳን ደስ አላችሁ በማለትም በርካቶቹ መልካም ምኞታቸውን እየገለጹላቸው ይገኛሉ። መልካም የትዳር ዘመን ይሁንላችሁ። እንግዲህ እንደተመለከታችሁት እጅግ አስገራሚ እንደነበረ ጭምርም ነው። 44 ጥንዶች ናቸው በአንድ ቀን የተዳሩት። እጅግ ልዩ ፕሮግራም እንደነበረ ጭምርም የሰርጉ
መርሃ ግብር በተለይ 44ቱም የተለየ ቀናቸው እንደሆነ ጭምርም ነው። በጣም በጉጉት ሲጠባበቁ የነበሩት የህይወታቸው ትልቁ የደስታ ቀናቸው እንደሆነ ጭምርም ነው። 44ቱም በአንድ ቀን በከፍተኛ ደስታ ሲዳሩ የሚያሳይ መረጃዎችን በማስመልከትም ነው። ሰርጋቸውን በማስመልከትም ነው ለእናንተ ይዘናላችሁ መጣ ነው። ስለ ትዳር፣ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያንን በማስመልከት የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ ከሚኪ ታቦር። ይህ አዲሱ ቻናሌ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ ቻናል ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎችን ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለዛሬ ያሉን መሰናዷችን ይመስላሉ። በቀጣይ መሰናዷችን እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።